ከሰው ልጅ በጣም አደገኛ ጠላቶች መካከል አንዱ አሁን በኩሽና ውስጥ በጸጥታ የተቀመጠ ነገር ቢሆንስ? አዎ፣ በቢሊዮን የሚቆጠሩ ሰዎች በየቀኑ የሚመገቡት ጣፋጭ ንጥረ ነገር ስኳር ከጠላቶቻችን መካከል አንዱ ቢሆንስ ብለው አስበው ገምተው ያውቃሉ? ወይም በዙሪያችን እየተካሄደ ያለ የመንፈሳዊ ውጊያ አካል ቢሆንስ ብለው ጠይቀው ያውቃሉ? ዛሬ ይህን አወዛጋቢ ሐሳብ እንመረምረዋለን። መጽሐፍ ቅዱስ በጣም አስፈላጊ የሆነ ነገር ይነግረናል። በመጽሐፍ ቅዱስ ወደ ኤፌሶን ሰዎች መልእክት ምዕራፍ 6 ከቁጥር 12 ላይ የተጻፈ ሐሳብ እንደዚህ ይላል። መጋደላችን ወይም ተጋድሏችን ከደምና ከሥጋ ጋር አይደለም፣ ከአለቆችና ከስልጣናት ከዚህም ዓለም የጨለማ ገዢዎች ጋር ነው እንጂ ይላል። ይህ ማለት አማኞች የሚገጥሙት ውጊያ ሥጋዊ ብቻ አይደለም ወይም መንፈሳዊ ነው ማለት ነው። ብዙ የክርስቲያን አስተማሪዎች ሰይጣን መንግስቱን እንደ ሰራዊት ያደራጃል ብለው ያምናሉ። በየደረጃው ስትራቴጂካሊ በባህሎች ውስጥ በስርዓቶች ውስጥ ከፍተኛ የሆነ ተጽዕኖ ያሳድራል ይላሉ። አንዳንዶች ደግሞ በተለያዩ የህይወት ዘርፎች ውስጥ ሰርጾ ይገባል ብለው ያስተምራሉ። ኢኮኖሚውን፣ ፖለቲካዊውን፣ ማህበራዊ መስተጋብሩን ከዛም በዘለለ እንደ ሱስ፣ እንደ አመጽ፣ ምግብም እንኳን ሳይቀር አንዳንዴ በዚህ በሰይጣን ቁጥጥር ውስጥ ሆኖ ይገኛል ይላሉ። አንዳንድ አወዛጋቢ ጥናቶች ደግሞ ስኳርን ደግሞ ከዚህ ጋር ያያይዙታል። ማለት ሰይጣን በኃይል ከሚጠቀምበት መሳሪያ መካከል አንዱ አድርገው ያስቀምጣሉ። ሳይንቲስቶች አንድ አስደናቂ ነገር አግኝተዋል። ስኳር የአንጎልን የዶፓሚን ስርዓት በከፍተኛ ሁኔታ እንደሚጎዳ፣ ይህም ከብዙ ሱሶች ጋር እንደሚያያዝ አንዳንድ ጥናቶች ይጠቁማሉ። ስኳር አንጎልን እንደ አደንዛዥ እጽ ሊያነቃቃው እንደሚችል በጥናት ተደርሶበታል። ሰዎች ስኳርን አዘውትረው ሲወስዱ አንጎል የበለጠ ስኳርን እንዲፈልጉ ያደርጋል ማለት ነው። ከዚህ የተነሳ የሚከተሉትን ስሜቶች በስኳር በሚወስደው ሰው ላይ ማስተዋል ይቻላል። የስሜት መለዋወጥ፣ ጭንቀት፣ ድካም፣ ብስጭት እና የመሳሰሉ ነገሮችን በስኳር ተጠቃሚዎች ላይ ማስተዋል ይቻላል። እስቲ አንድ ጥያቄ ልጠይቃችሁ። ጣፋጭ ምግቦች ሳይበሉ ሲቀሩ የድካም ስሜት ተሰምቶት ያውቃል ወይስ ጭንቀት ውስጥ ይገባሉ? ተበሳሽተው ያውቃሉ? ይህንን ሁላችንም ልንመልሰው የሚገባ ጥያቄ ነው። እንደሚታወቀው ዘመናዊ ምግቦች እጅግ በጣም ከፍተኛ መጠን ያለው የተጣራ ስኳር ይይዛሉ። ብዙ ባለሙያዎች ከመጠን በላይ የስኳር ፍጆታ ከሚከተሉት ዋና ዋና የጤና ችግሮች ጋር የተያያዘ ነው ይላሉ። ከልክ ያለፈ ውፍረት፣ የስኳር በሽታ፣ የልብ ህመም፣ የጉበት ችግሮች፣ የማስታወስ ችግር፣ ሜሞሪ ሎስ የምንለው እነዚህ ነገሮች ከስኳርና ከስኳር ጋር ተያያዥነት ካላቸው ምግቦች ጋር የተያያዙ ናቸው። አደጋውን ደግሞ የከፋ የሚያደርገው ስኳር በጣፋጭ ምግቦች ውስጥ ብቻ ተወስኖ አለመኖር፣ በዕለት ተዕለት በምንበላቸው ምግቦች ውስጥ ተደብቆ ይገኛል። ለምሳሌ እንደ ዳቦ፣ የለስላሳ መጠጦች፣ የጁስ መጠጦች፣ የተዘጋጁ የቁርስ ስናኮች፣ ካቻፕ፣ እንደ ስጎ ያሉ ነገሮች ሁሉ ውስጥ ይሄ ስኳር ተደብቆ ይገኛል። ስለዚህ
በየቀኑ በቢሊዮን የሚቆጠሩ ሰዎች ስኳርን ጉዳቱን ሳያውቁ ይጠቀሙታል። አንዳንድ ክርስቲያን አስተማሪዎች ይህንን ችግር በመንፈሳዊ አይን ይተረጉሙታል። ለዚህም እንደ ማጣቀሻ ከዮሐንስ ራዕይ ምዕራፍ 18:23 ላይ አንድ ጥቅስ ወስደው ይህንን ሐሳባቸውን ይደግፋል ብለው ያስተምራሉ። በዚያ ቦታ ላይ የተጠቀሰው የግሪክ ቃል ፋርማኪያ የሚል ሲሆን ይህ ቃል ሰዎችን ከሚቆጣጠሩ፣ ሐሳባቸውን ከሚያዛቡ ወይም ባሪያ አድርጎ ከሚገዟቸው ንጥረ ነገሮች ጋር የተያያዘ ነገር ነው። በዚህ ትርጓሜ መሰረት የተጣራ ስኳር ከላይ ቀድመን እንዳነሳ ነው የዶፓሚን መጠንን ስለሚያዛባ ሰዎችን እንደ ሌሎች ሱሶች፣ ምሳሌ እንደ ቡና ሱስ ሊሆን ይችላል፣ እንደ ጫት፣ እንደ ሲጋራ ሱስ ሊሆን ይችላል፣ ሰዎችን በቁጥጥር ውስጥ የማዋል አቅም ስላለው ይሄ ከላይ የተጠቀሰው ፋርማኪያ የሚለው ቃል ስኳርን ቀጥታ የሚገልጸው ይሆናል ማለት ነው። ስኳርን ስራ ከሱስ ጋር ተያይዞ ይሄ ቃል በውሉ የስኳርን ጉዳት የሚያሳይ የስኳርን ሰዎች ወደ ሱስ እንዲዘፈቁ የማድረግ ኃይሉን የሚያሳይ ትክክለኛ ቃል ነው እና የተጣራ ስኳር በጣም ከፍተኛ የሆነ ተጽዕኖ ያሳድራል። ሰዎች በሱስ እንዲዘፈቁ ያደርጋል። እዚህም የተነሳ ራስን መግዛት ከባድ ይሆናል፣ ጸሎት ከባድ ይሆናል፣ መጾም ከባድ ይሆናል እና ይሄ በጣም ሊሰመርበት የሚገባ በተለይ እያንዳንዱ ምግባችን ውስጥ ስኳርን መቀነስ እንዳለብን በሰፊው ሊሰመርበት የሚገባ ሐሳብ ነው። አንዳንድ ተግባራዊ እርምጃዎችን እናንሳ። ስኳርን እንዴት መቀነስ አለብን? ብዙ ጊዜ ስኳርን ለመቀነስ በተለይ ከሱፐርማርኬት ምግቦችን መንገዛ ከሆነ የታሸጉ ምግቦችን የምግብ መለያዎችን በጥንቃቄ ማንበብ አለብን። ማለት ምን ያህል የስኳር መጠን አለው፣ ምን ያህል የካርብ መጠን አለው የሚለውን ነገር በደንብ አድርገን ማየት አለብን። ቢቻለን የተቀነባበሩ ምግቦችን ማስወገድ አለብን። ከጣፋጭ መጠጦች ይልቅ ብዙውን ጊዜ ውሃ ብናዘወትር፣ እንደ አትክልት ያሉ ምግቦችን ብንመገብ፣ ከተፈተጉ የጥራጥሬ እህሎች ይልቅ ያልተፈተጉ የጥራጥሬ እህሎችን ብንጠቀም፣ አዘውትረን የአካል ብቃት እንቅስቃሴ ማድረግ፣ እነዚህንና ሌሎች ነገሮችን በማድረግ የስኳር ኢንቴካችንን መቀነስ እንችላለን። ስለዚህ ስኳር ምንም ጉዳት የሌለው ሊመስል ይችላል። በጤና በባህሪ ላይ የሚያሳድረው ተጽዕኖ ግን እጅግ በጣም ከፍተኛ ነው። አንዳንዶች ላይክ እንደሌላው እንደ ማንኛውም ምግብ አድርገው ይመለከቱታል ስኳርን ወይ በስኳር የተሰራ ነገር። ሌሎች ደግሞ ቅድም እንዳልኳችሁ ራስን ለመቆጣጠር ራስን በቁጥጥር ስር የሚያወል ጥልቅ የሆነ መንፈሳዊ ውጊያን እንደሚወክል ያምናሉ። ለ30 ቀን እስቲ እንደ ቻሌንጅ ስኳርን ላለመብላት እንሞክር። ከታች አስተያየቶን ያስቀምጡ። አዎ ሞክራለሁ ማለት ይቻላል። የሚከብዳችሁ ከሆነ ደግሞ በጣም ይከብደኛል ማለት ይቻላል። ነገር ግን ህይወታችንን አደጋ ላይ መጣላችንን ሁልጊዜም ማሰብ አለብን ስኳር በወሰድን ቁጥር። ይህን ቪዲዮ ከወደዱት ላይክ ያርጉ፣ አስተያየቶን ያስቀምጡ፣ ሳብስክራይብ ያርጉ። ሌሎች እንደዚህ
ህይወታችን ጋር ቀጥታ ግንኙነት ያላቸውን ነገሮች ይዘን ለመቅረብ እንሞክራለን። እናመሰግናለን።